ሾርጣንኝ ብሎ ነው የያዘኝ። ይዞኝ ገጠር ነው ያደረሰኝ። ገጠር አድርሶኝ ያለኝ ንብረቴ፣ ወርቅ ተቀማጭ ገንዘቤን ለ9 ዓመት ያክል በሳውዲ አረቢያ ኑሬ ያለው። በእነዚህ 9 ዓመታቶችም በጣም በርከት ያሉ ወርቆችንና ብሮችንም አፍርቻለሁ ትላለች። ከወደ ሳውዲ አረቢያ የተሰማው አሳዛኝ ዜና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የአገሬ ልጆች፣ በተለይ አዲስ የመኖሪያ ወረቀት ያወጣችሁ ማንም አይነካኝም ይቃማል ብላችሁ ወጣ ገባ የምትሉቶች እባካችሁን ጥንቃቄ አድርጉ። ይሄ ነገር አዲስ ነገር አይደለም። በሳውዲ አረቢያ አልፎ አልፎም ቢሆን እንደዚህ ያለ ነገር ተከሰተ ሲባል እንሰማለን። ይችታችን እንግዲህ በሳውዲ አረቢያ በጣም አሰቃቂ ነገር እንደተፈጸመባት እየተናገረች ነው ማለት ነው። እሱም ምንድነው መሰላችሁ? ያው ታውቃላችሁ እንግዲህ ኢጃዛ ቤት ወይም ደግሞ በውጭ የሚኖሩ እህቶቻችን የራሳቸው የሆነ ቤት ወይም ደግሞ ክፍል ስለሌላቸው ውድ የሆኑ እቃዎቻቸውን እንግዲህ እነሱ በሄዱበት ይዘው ነው የሚሄዱ። ለምሳሌ ወርቅና ብር ካላቸው አምኖ ኢጃዛ ቤት ውስጥ አያስቀምጡም። አንድ በወጣውበት ሾርጣ ቢዘኝስ ብለው ይፈራሉ። ሁለት ደግሞ ያው አብሮ የሚኖራቸውን ሰዎች ስለማያምኑ እቃቸውን ወርቅና ብር ካላቸው በየሄዱበት ይዘው ነው የሚዞሩ ማለት ነው። እና ይችታችንም እንግዲህ በጣም በርከት ያለ ወርቅና በርከት ያለ ብር በእጇ ይዛ ስለነበረ እንግዲህ እንደ አጋጣሚ አንድ ሰው እያያዘኝ ትላለች ማለት ነው። ሰውየውም ሲይዛት ደግሞ ሾርጣ ነኝ ብሎ እንደያዛት ነው የተናገረችው። ነገር ግን ሰውየው ሾርጣ አይደለም፣ የሾርጣ ልብስም አልለበሰም ብላለች። ሰውየው ካዘኝም በኋላ ነግቢ መንግስት ጋር ላደርሰሽ አለኝ ትላለች። እሱም እንግዲህ መኪና ውስጥ አስገባት። መኪና ውስጥ አስገብቶ ግን እውነት ለመንግስት ወይም ደግሞ ለሾርጣ ሊያስረክባት ወይ ፖሊስ ጣቢያ እንዳልወሰዳት ነው የተናገረችው። ሰውየው እንግዲህ ራሱ ወደሚፈልግበት አቅጣጫ እንደወሰዳት እየተናገረች ነው። በነገራችን ላይ ያው አንዳንድ እህቶቻችን በመጀመሪያ እንበላለን አገኘን የተሻለ ነገር ብለው ጀምረው ያ ነገር አልሳካላቸው ሲል ሁኔታዎቹን ቀየስ አድርገው ነው ወደ ህዝብ የሚመጡት ጋር ማለት ነው። ግን እኔ ሁሌ ግርም የሚለኝን አንድ ነገር ልንገራችሁ። ወላሂ እኔም ሰው ነኝና ነገ እንደዚህ ያለ ነገር ቢደርስብኝ እሞታታለሁ እንጂ ወጥቼ እንደዚህ አልላት። ምኑ ካላችሁኝ ይቺ ሴት ስትናገር ይቺ ልጅ ስትናገር ሰውየው የኛ ዜጋ አይደለም፣ የሌላ ሀገር ዜጋ ነው። ሾርጣ ነኝ ብሎኛል ብላለች። ግን ሾርጣ እንዳልሆነ ደግሞ ተናግራለች። ግን የዚህ ሀገር ዜጋ ነው። ቢያንስ የኛ ሀገር ዜጋ ቢሆን የሀገሯ ዜጋ ቢሆን በሽማግሌም ሆነ በህግ እንዲያዝላት ፈልጋ ነው ማለት እንችላለን። ግን ያንን ያለፈ ወይም ደግሞ የደረሰባችሁን በደል የተዋረዳችሁትን ውርደት ማስተካከል ወይም ደግሞ መመለስ ለማትችሉት ነገር ለምንድን ነው ደግሞ ሚዲያ ላይ መታችሁ ራሳችሁን የምታረክሱ? አንዳንድ ሰዎች አይታችኋቸው ከሆነ የሆነ ነገር ተሰሚነት እንዲያገኝላቸው ወይም ደግሞ በዚያ ነገር ውጤታማ መሆን የሚቻለው ግዴታ በቪዲዮ ተወጥቶ ቪዲዮ መሰራት ወይም ደግሞ በቪዲዮ ወጣችሁ ላይ መገኘት የሚመስላችሁ ብዙ ሰዎች አላችሁ። ግን እኮ ላይ ከካሜራ ጀርባ ሆናችሁ በጣም ብዙ ነገሮችን መስራት ትችላላችሁ። ማለቴ ለምንድን ነው አላህ የሸሸገድን ነውራችን እኛ ወተን ሚዲያ ላይ ወቁልኝ እዩልኝ የምንለው? ምንድን ነው እንደዚህ የሚያስብልሽ ካላችሁኝ፣ አሁን እህታችን በጣም ብዙ በደል ደረሰባት። ገንዘቧንም ሀብቷንም ክብሯንም ተደፍራ ብዙ ነገር እንደደረሰባት እየተናገረች ነው። ገባችሁ? ያን ያደረግባት ደግሞ የሌላ ሀገር ዜጋ ነው። እንዳልኳችሁ ያንን ዜጋ ለማስያዝ የሆነ የቪዲዮ ሆነ የፎቶ ማስረጃ የላትም። ግን እሷ ሚዲያ ላይ ወጣ እያለቀሰች ነው። ለምንድን ነው በቪዲዮ የወጣችሁ? ከደረሰባት በላይ ደግሞ ሌላ መሳለቂያ የምትሆኑት ለምንድን ነው? ስለዚህ እንደዚህ ያለ ችግር ከደረሰባችሁ እርዳታ ከፈለጋችሁ ከካሜራ ጀርባ ሆናችሁ ተናገሩ። እውነት ለራሳችሁ ሞራል እንኳን ባታስቡ ለቤተሰቦቻችሁ ክብር ስትሉ ማለት ነው እንዴ። ቢያንስ የሀገርሽ ዜጋ ቢሆን እስኪ የሚያውቀው ሰው ከሌ ነው እንደዚህ ነው ተብሎ ለማያስያዝ እንዲመች ትያለሽ። ቆይ ይሄን የሳውዲ ዜጋ ከዚያ ሁሉ ዜጋ ማክል ማን ፈልጎ ሊያገኝልሽ ነው? አግኝተሽ ላታገኙ ያለፈ ስህተትሽን ማስተካከል ላትች ድጋሚ የመታችሁ ሚዲያ ላይ ተጥዳችሁ። እኔ ወላሂ በስደት ያሉ ሰዎች ብቻ ሳይሆን ኢትዮጵያ ያሉ ሰዎች ራሱ ማለት ነው ሀታ ባልና ሚስት ሆነው ኑሮ ከተለያዩ በኋላ ራሱ ወጥተው ለማንም ዩቱብ መሸቃ ሲሆን በጣም ነው የሚያናዱኝ። በጣም ምንም ለማይረዷችሁ ነገር ማለት ነው፣ ምንም ጥቅም ለማታገኙበት ነገር። ከዚያ ሰው ቢያንስ አደገም አነሰም ብዙ አመት ኑሯቸዋል። ሚስቴ እንደዚህ ነበረኝ፣ ሚስቴ እንደዚህ አድርጋኝ፣ ባሌ እንደዚህ አድርጎኝ። እኔ ሚዲያ ላይ ወጣችሁ እንደዚህ የምትሉ ሰዎች እናቴ እንዲህ አድርጋኝ፣ አባቴ ወንድም የምትሉ ያኔ ሚዲያ ሰው እናንተን ያን የደረሰባችሁን ህይወታችሁን ያስተካክልላችኋል? መሳለቂያ እኮ ነው የምትሆኑት ወላሂ። እና እንደዚህ አታድርጉ የሀገሬ ልጆች። ልጅቱ ተጎድታለች፣ ግን ደግሞ ከጉዳቷ በላይ ወጥታ ላልሰማው ሰው ሁሉ ግዴታ ወቁልኝ። ያን ነገር እኮ የምታውቀው እኮ እሷና እንዳላህ ብቻ ነበሩ። አላህ ኖሯን ሸፍኖላት ሳለ እሷ ግን መታ ደግሞ እንደዚህ ማለቷ ማለቴ ቢያንስ ታፍና ከምትሞተው እስኪ ልተንፍሰው መፍትሄ ካገኙ የምትል ከሆነ ይቻላል። ግን
ግዴታ ቪዲዮ መክፈት እኮ አይጠበቅባችሁም። ግዴታ በቪዲዮ ከወጣችሁ እኮ ቪዲዮ መስራት አይጠበቅባችሁም። ከካሜራ ጀርባ ሆናችሁ የሀገሬ ልጆች እንደዚህ ያለ ነገር ደርሶብኛል፣ መርዳት የምትችሉ ሰዎች፣ መተባበር የምትችሉ ሰዎች፣ መፍትሄ የማገኝበት መንገድ ካለ እባካችሁን እርዱኝ እኮ ይባላል። ልክ ጥሩ ስራ እንደሰራችሁ ሁሉ መታችሁ ሚዲያ ላይ እንደዚህ እና ሌላኛው እንግዲህ ውድ ቤተሰቦች ሲጀመርም ሲጀማመርም መቼም ያነሽ ወርጣ ከቤትሽ መጥቶ ጎትቶ አላወጣሽም። ብቻችሁን የወጣ ገባ ትላላችሁ። ያው እንግዲህ ሾርጣ ነኝ አለሽ፣ ተዋወቅሽው፣ አይሰይ እዚህ ሀገር ዜጋ አገኘው ችግር ደህና ሰንብት ልለው ብለሽ ከጓደኞች ተደብቀሽ ያን ሾርጣ ለማግኘት አልሽ። ግን ስትሄጂ ያሰብሽው ቀርቶ ያላሰብሽው ነው የገጠመሽ። አንቺ ያሰብሽው ሾርጣ አግኝተሽ ተዝናንተሽ እንደፈለግሽ ሸሸገዳሚ ብለሽ ልትመለሽ ነበር። ግን እንዳልኳችሁ እበላ ስትሉ መበላትም ስላለ ጥንቃቄ አድርጉ ያልኳችሁ ለዚህ ነው። የሌላ ሀገር ዜጋ ከተጀናጀናችሁ ለመጀመሪያ ጊዜ ለመገናኘት ስትቀጣጠሩ በቃ ጓደኞቻችሁን ይዛችሁ አይደለም። የሌላ ሀገር ዜጋ ዛሬ እኮ የራሳችሁ ዜጋ እኮ አይታመንም። እንዴት ነው አንድ የማታውቁትን ወንድ አምናችሁ እናንተ ብቻችሁን ሰተት ብላችሁ የምትሄዱ? ለምን? ኧረ ተው ሴቶች፣ ኧረ ተው አለቄ ሲርጋ እና እንግዲህ ይች ልጅ የተሻለ ነገር አገኘው ብላ ያው ሄደች። እሷ ግን ሾርጣ ላይ ብሎ ያዛት። እውነትሽን ነው። ለአንቺ ብቻ ሾርጣ መጥቶ ብቻሽን ይዞሽ አይደለም ባት ወጪ ሲጀመር መቼ ያገኝሽ ነበረ? ከዚያ ከወሰዳት በኋላ እንግዲህ ገጠር ነበር ያደረሳት። የሀገሬ ልጆች እንዳለ ሀብት ንብረቷ እንዳለ እንደቀማትና ብቻ በቃ በክብሯም እንደፈለገ እንደተረማመደባት እየተናገረች ነው። ከዚያ ያንን ነገር ካደረገ በኋላ ያው ገጠር ስለሆነ መኪናም የለም ብላለች። በእግሯ ለብዙ ሰዓታቶች ተጉዛ እንግዲህ መድረስ አይቀርምና እንደምንም ተጉዛ ከቤቷ እንደደረሰች ይህ ችግር የተፈጠረባት ደግሞ ከ1 ወር ከ2 ሳምንት በፊት ነው መሰል ያለችው እና ከዛን ጊዜ ጀምራ ሰላም እንዳልሆነች አይምሯ ጤነኛ እንዳልሆነች እና እባካችሁን እርዱኝ እያለች ነው እንግዲህ ወደ ሚዲያ የመጣችሁ ማለት ነው። ገብቷችኋል? እና እኔ እርዳታው እንዴት ነው የምትረዳው ነው የምለው። ማንስ የሚረዳት ነው የምለው። በየትኛው ማስረጃዋ ነው ሰውየው ማስያዝ የምትችለው? እንዳልኳችሁ ለምንድን ነው በቪዲዮ ወጣችሁ ያልኩት ለዚህ ነው። ቢያንስ መፍትሄ የምታገኝበት ነገር ቢሆን እሺ፣ አላሁ አክበር። መፍትሄ ለማይገኝበት ነገር ከሰራችሁት ወንጀል በላይ የራሳችሁን ወጥታችሁ አታርክሱ። ግን ደግሞ ጥንቃቄ አድርጉ ነው። እውነቴን እንምላችሁ። አንዳንዴ እኔ ኮንትራት ቤት መስራቴ የተጨቆንኩ ቢመስለኝም ግን ደግሞ አልሐምዱሊላህ ወላሂ ለምን ብትሉ ኮንትራት ቤት መስራት ከምን ነው የሚባለው ጥቅሙ ነው የሚያመዝነው። ገብቷችኋል? ሰቀቃን የለብኝ። ስወጣ መዳሜ ጋር ስገባ መዳሜ ጋር ሀብተ ንብረት ካለች ወርቅ ካለች ብር ካለች ወላሂ እኔ ብሬን ራሱ የሆነ ቦታ አላስቀምጥም። ማንም እንደማይገባ ክፍሌ ውስጥ ስለማውቅ አንዘዝጌ ጥዬ በፈለግኩ ሰዓት አገኘዋለሁ። ገብቷችኋል? ስወጣም የራሴ ቁልፍ ስላለኝ ክፍሌን ቁልፍ አድርጌ ነው የምወጣ። ስጋት የለብኝ ምን የለብኝ። እና ያም ሆነ ይህ ዋናው መልእክቱ በውጭ ለምትሰሩ በተለይ አሁን የመኖሪያ ወረቀት ያሰራችሁቶች የመኖሪያ ወረቀት አለኝ ማንም አይነካኝም ብላችሁ በየሜዳው ያዙ ልቀቁኝ የምትሉቶች ጥንቃቄ አድርጉ። ሳውዲ አረቢያ ላይ እንደዚህ ያለ ዘረፋ የተለመደ ነገር ነው፣ አዲስ ነገር አይደለም። አልፎ አልፎም ቢሆን እንደዚህ ነገር እንሰማለን። ስለዚህ ብቻችሁን አትውጡ። ብቻችሁን ወንድ ለመጣበስም አትውጡ። ስትጣበሱ ለመጀመሪያ ጊዜ ከጓደኞቻችሁ ጋር ወጥታችሁ ያንን ወንድ እዩት። ቢቀርባችሁስ የማያውቁት ሀገር አይናፍቅም ማለት የሀገራችሁ ልጅ ዲሆ ይሻላችኋል። እናቴ ከማታውቂው ወንድ ላይ ሄደሽ ጉብ ብለሽ እንደዚህ የ9 ዓመት ልፋትሽ ከንቱ ከሚቀረው በዚያ ላይ ክብርሽን ተዋርደሽ አሁን ደግሞ እንደደህና ነገር ወጥተሽ ታወሪያለሽ። አይጣል እኮ ነው።